ዛሬ በምናባችን ከምናያቸው የሱፐር ሂሮ ፊልሞች ወጣ ብለን በጋዶ ዓለም ከኛ ጋር የሚኖሩ ግን ደግሞ በተፈጥሮ ልዩ ስጦታ የተቻረቻቸው 10 ሰዎችን እናያለን። እስቲ ራሳችሁን ቆም ብላችሁ ተመልከቱ። አብዛኞቻችን በበረዶ ውሃ ውስጥ ለ3 ደቂቃ ብንቆይ የሰውነታችን ክፍሎች መስራት ያቆማሉ። ለ2 ቀን ባንተኛ ትኩረታችን ይበተናል። ህመምን መቋቋም የሚያቅተን ደካማ ፍጥረታት ነን። ነገር ግን በመካከላችን የኛን የመሰለ ስጋና አጥንት ለብሰው ህግጋትን የሚጠሱ ሰው የማይሉ ድንቆች አሉ። ዛሬ እነዚህን 10 ሰዎች እናነጻጽራለን። ተዘጋጁ፣ ምክንያቱም ስለ ሰው ልጅ ያላችሁ እይታ ይቀየራል። የመጀመሪያው ስቲቨን ዊልትሻየር፣ የሰው መዝገብ ቤት። ስቲቭ በልጅነቱ የኦቲዝም ተጠቂ ነበር። ነገር ግን አንድን ከተማ ለአፍታ በአየር ላይ ሆኖ ከተመለከተ በኋላ እያንዳንዱን መስኮትና ህንፃ ሳይስት በወረቀት ላይ በትክክል የመሳል ብቃት አለው። እናንተ ትናንት የበላችሁትን ምግብ ለማስታወስ ስትቸገሩ አንድን የማታውቁትን መንገድ አንድ አይታችሁ ሙሉ ህንፃውን መሳል ቀርቶ አቅጣጫውን እንኳን መጥቀስ ለተራ ሰው የማይቻል ነው። ስቲቭ ፎቶግራፊ ሚሞሪ አለው። ለምሳሌ ሮምን ወይም ቶኪዮን ለ20 ደቂቃ በሄሊኮፕተር ቃኝቶ ሲመለስ እያንዳንዱን የህንፃ መስኮትና በረንዳ ቁጥር ሳይሳሳት ይስላል። ተራ ሰው በአጭር ጊዜ ትውስታው ሾርት ተርም ሚሞሪ 7 ነገሮች ብቻ ነው መያዝ የሚችለው። ስቲቭ ግን በሚሊዮን የሚቆጠሩ ዳታዎችን በአንድ እይታ ወደ አእምሮ ሃርድ ድራይቭ ይጭናል። ኒውዮርክን ለ20 ደቂቃ በሄሊኮፕተር ካያት በኋላ ሙሉ ከተማዋን በዝርዝር ስሎ በማጠናቀቅ ዓለምን አስደምሟል። ሁለተኛው ዊም ሆፍ፣ የፊዚክስ ህግጋት የማይገዙት። እናንተ አሁን በ0 ዲግሪ ሴልሺየስ ባለው በረዶ ውስጥ ብትገቡ ሃይፖተርሚያ ይይዛችኋል። ደማችሁ ይረጋል፣ ልባችሁም ይመታል። ይህ ሆላንዳዊ ቅዝቃዜን የመቋቋም እጅግ አስገራሚ ችሎታ አለው። በበረዶ ባህር ውስጥ ለሰዓታት መቆየት ይችላል። ዊም በበረዶ ውስጥ ለ2 ሰዓታት ተቀምጦ የሰውነቱ ሙቀት ቅንጣት አይቀንስም። በትንፋሽ ቁጥጥርና በአእምሮ ጥንካሬ የሰውነቱን ሙቀት ማስተካከል ይችላል። በቁምጣ ብቻ የኤቨረስትን ተራራ ለመውጣት ሞክሮ ነበር። ተራ ሰው በቅዝቃዜ ውስጥ የሰውነቱን ሙቀት በቁጥጥሩ ስር ማድረግ አይችልም። ዊም ግን በትንፋሽ ልምምድ ብቻ የራስ ገዝ የነርቭ ስርዓቱን ማዘዝ ይችላል። ይህ ማለት እናንተ ሳታስቡት እንደሚተነፍሰው ሳምባ እሱ የሰውነቱን በሽታ የመከላከል አቅም ማዘዝ ይችላል ማለት ነው። ሶስተኛ ዳንኤል ኪሽ፣ አይነ ስውር ያልሆነው አይነ ስውር። አይናችሁን ጨፍናችሁ ሳሎን ውስጥ ለመራመድ ሞክሩ። በሰከንዶች ውስጥ ግድግዳ ይገጫችኋል። ለተራ ሰው እይታ የሚገኘው በብርሃን አማካኝነት ብቻ ነው። ዳንኤል በልጅነቱ በካንሰር ምክንያት የሁለቱም አይኖች ብርሃን ጠፍቷል። ነገር ግን ልክ እንደ ሌሊት ወፍ ድምፅን በማስተጋባት አካባቢውን ያያል። ዳንኤል ብርሃን አያስፈልገውም። አስገራሚው ነገር በምላሱ ክሊክ የሚል ድምፅ በማውጣት ብቻ ከእቃው ተመልሶ የሚመጣውን ድምፅ በመስማት ብስክሌት መንዳትና ተራራ ማውጣት ይችላል። ክሊክ በሚል ድምፅ ዙሪያውን በ3D ካርታ ይመለከታል ማለት ነው። የኛ አእምሮ ድምፅን የሚሰማው ለድምፅ ብቻ ነው። የዳንኤል አእምሮ ግን የድምፅን ሞገድ ወደ ምስል የመቀየር ልዩ ችሎታ አዳብሯል። እሱ ድምፅን ያያል። አራተኛ ስላቪሳ ፓይቲች፣ የመብረቅ ወንድም። 220 ቮልት የኤሌክትሪክ መስመር ብትነኩ ጡንቻችሁ ይቃጠላል፣ ልባችሁም ስራ ያቆማል። ኤሌክትሪክ ለሰው ልጅ ገዳይ ነው። ይህ ሰው በሰውነቱ ውስጥ ከፍተኛ ኤሌክትሪክ ቮልቴጅን ያለምንም ጉዳት ማስተላለፍ ይችላል። ኤሌክትሪክን በሰውነቱ አሳልፎ ውሃ ማፍላት ወይም ቋሪማ መጥበስ ይችላል። የሰውነቱ ቆዳ የኤሌክትሪክ መከላከያ ኢንሱሌተር ይመስላል። ስላቪሳ የኤሌክትሪክ ማስተላለፊያ ሽቦ ነው። እስከ 20,000 ቮልት በሰውነቱ ውስጥ ያልፋል። የተራው ሰው ቆዳ ላብና እርጥበት ስላለው ኤሌክትሪክን በቀላሉ ያስገባል። የስላቪሳ ቆዳ ግን ምንም አይነት የላብ እጢ የለውም። ይህም ሰውነቱ እንደ ጎማ እንዲያገለግል ያደርገዋል።
እርሱ መብራት ሳይሆን የሚራመድ ባትሪ ነው። አምስተኛ ዲን ካርናዜስ የማያልቀው ነዳጅ። 5 ኪሎ ሜትር ስትሮጡ እግራችሁ ይወጠራል፣ አረፍ በል የሚል የህመም ስሜት ይሰማችኋል። ይህ ላክቲክ አሲድ ጡንቻችሁ ላይ ስለሚከማች ነው። ዲን 560 ኪሎ ሜትር ሲሮጥ ላክቲክ አሲድ በሰውነት ውስጥ አይከማችም። አስገራሚው ነገር ለ2 ቀናት ያለ እንቅልፍ 350 ማይል በተከታታይ መሮጥ ይችላል። ጡንቻዎቹ መቼም አይዝሉም። ተራው ሰው በሩጫ ወቅት የሚፈጠረውን ባዮኬሚካላዊ ቆሻሻ ለማስወገድ አይችልም። የዲን ሰውነት ግን ይህን ቆሻሻ በከፍተኛ ፍጥነት ያጸዳል። እርሱ መኪና ቢሆን ኖሮ ነዳጁ መቼም የማይቀንስና ሞተሩ የማይሞቅ መኪና ይሆን ነበር። ስድስተኛ ናታሻ ዲምኪና የሰው ኤክስሬይ። የጓደኛችሁን የውስጥ አካል ለማየት ሆስፒታል ሄዳችሁ አልትራሳውንድ ወይም ሲቲ ስካን መነሳት አለባችሁ። ናታሻን ሰዎችን ስታይ ቆዳቸውን ሳይሆን የውስጥ አካላቸውን ትመለከታለች። ሳይንስ ይህን ለማብራራት ይቸግራል። ተራው ሰው የብርሃንን ሞገድ ብቻ ነው የሚያየው። የናታ አይኖች ግን ከተራው ሰው እይታ ውጪ ያለውን ድግግሞሽ የሚቀበሉ ይመስላሉ። ሰባተኛ ታይ ንጎክ እንቅልፍ የናፈቀው። ለ24 ሰዓት ባትተኙ አእምሮአችሁ መስራት ያቆማል። ለ3 ቀን ካልተኛችሁ ደግሞ ቅዠት ይጀምራችኋል። እንቅልፍ ለሰው ልጆች ህልውና ግዴታ ነው። ይህ ሰው ለግማሽ ክፍለ ዘመን ማለትም ለ50 ዓመት እንቅልፍ አልተኛም። ይህ ቪየትናማዊ አርሶ አደር ከ1973 ጀምሮ ለ50 ዓመታት በላይ እንቅልፍ በአይኑ አልዞረም ተብሎ ይነገራል። እንቅልፍ ባለመተኛቱ ምንም አይነት የጤና ችግር የለበትም። በየቀኑ ከባድ ስራዎችን ይሰራል። አእምሮውም ንቁ ነው። ተራው ሰው እንቅልፍ ሲተኛ አእምሮ ራሱን ያድሳል። የታይ አእምሮ ግን በንቃት ውስጥ ሆኖ ራሱን የሚያድስበት ሚስጥራዊ መንገድ አለው። እርሱ በዓለም ላይ ረጅሙን ቀን እየኖረ ያለ ሰው ነው። ስምንተኛ ኢሳኦ ማቺ ከፍጥነት በላይ። አንድ ሰው ድንገት ድንጋይ ቢወረውርባችሁ እይታችሁ እስክትሸሹ ድረስ የተወሰኑ ሚሊ ሰከንዶች ይፈጃሉ። ይህ የሰው ልጅ የሪፍሌክስ ገደብ ነው። ኢሳኦ ከጠመንጃ የወጣን ጥይት በሰይፍ ይቆርጣል። ጥይቱ ከጠመንጃው ወጥቶ ኢሳኦ ጋር ለመድረስ የሚፈጅበት ጊዜ ተራ ሰው አየሁት ብሎ ለአእምሮ መልእክት ከሚልክበት ፍጥነት ይበልጣል። ኢሳኦ ያለው ችሎታ ማየት ሳይሆን ነገሩ ከመከሰቱ በፊት የመገመት የመሰለ እጅግ ፈጣን የነርቭ ምላሽ ነው። ዘጠነኛ ጆ ካሜሮን የህመም ባዕድ። እጃችሁን በትንሹ በወረቀት ብትቆጡ ትጮሃላችሁ። ህመም ሰውነታችን አደጋ ላይ መሆኑን የሚነግረን ደውል ነው። ጆ እጇ በእሳት ቢቃጠል እንኳን የምታውቀው ሽታውን ስታሸት ነው እንጂ ህመም ተሰምቷት አይደለም። በጆ ሰውነት ውስጥ ህመምን ወደ አእምሮ የሚወስደው የነርቭ መስመሮች ተዘግተዋል። ይህ ለእናንተ ደስታ ሊመስል ይችላል፣ ነገር ግን ህመም አለመሰማት በጣም አደገኛ ነው። እሷ ግን ይህንን የተፈጥሮ ስህተት ለደስታና ለሰላም ትጠቀምበታለች። አስረኛ ሊያም ሆክስትራ ትንሹ ሄርኩለስ። ጠንካራ ጡንቻ እንዲኖራችሁ ለወራት ጂም መሄድና ፕሮቲን መመገብ አለባችሁ። ሊያም ገና በ3 ዓመቱ የጂምናስቲክ ባለሙያ የሚመስል ጡንቻ ነበረው። በሰውነታችን ውስጥ ማዮስታቲን የሚባል ፕሮቲን አለ። ስራው ጡንቻችንን በጣም እንዲያድግ መቆጣጠር ነው። የሊያም ሰውነት ግን ይህ ፕሮቲን የለውም። ስለዚህ ያለምንም ድካም ሰውነቱ የብረት ያህል ጠንካራ ጡንቻ ይገነባል። እንግዲህ ተመልካቾቻችን እናንተ ተራ ሰዎች ናችሁ ወይስ ገና ያልተገለጠ ችሎታ ያላችሁ ድንቆች? እነዚህ 10 ሰዎች የሚያሳዩን አንድ እውነት አለ። የሰው ልጅ ገደብ ተብሎ የተቀመጠውን መስመር ሊታጠፍ አልፎም ተርፎ ሊሰበር የሚችል መሆኑ ነው። የእነዚህ ሰዎች ብቃት ያስደነግጣል ወይስ ያስቀናል? የእናንተስ ልዩ ተፈጥሮ ምንድነው? ምናልባት ገና አልፈለጋችሁትም ይሆናል። አብራችሁን ስለቆያችሁ እናመሰግናለን። ሰብስክራይብ በማድረግ ቤተሰብ ይሁኑ።